ሄልዬ እንግዲህ ትላንት እኔ ሰልችቶኛል፣ አስጠልቶኛል ከናቲ ጋር በቃ ምርጥ ጊዜ ማሳለፍ ነው የምፈልገው እያለች ወደ ቀልቧ ወደ ራሷ ለመመለስ ደስ በሚል ንግግር የተናገረች ነበር። እግዚአብሔር የተመሰገነ ይሁን። ሁሉን አይተሻል እንዳለችውም የኔና የሱን መለያየት የሚፈልጉ በመለያየታችን በጭቅጭቃችን የሚደሰቱ ብዙ ሰዎች አሉ። ይሄንንም ደግሞ በማየታችሁ በጣም ደስ ብሎኛል የምር። ሰላም ልጆቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ ታችሁን አበረታቱኝ። ሄልዬና ናቲ እንግዲህ ደስ በሚል ነገር መጥተዋሉ። እንግዲህ ዛሬ ሞቅ ባለ ነገር ይመጣሉ፣ ነገ ተነገ ወዲያ ሞቅ ባለ ነገር ይመጣሉ ብለን እናስባለን። እውነትሽን ነው ናቲ ላንቺ ካለው የትም ምንም ተጨቃጨቃችሁ፣ ምንም ተደባበራችሁ፣ ኡፍ ተባባላችሁ፣ ተረጋግጣችሁ ዞራችሁ ትገናኛላችሁ። ምክንያቱም ከባድ የሆነ የልጅነት ፍቅር ያለባችሁ ነው። ምክንያቱም ስለምትዋደዱና ስለምትፈቃቀሩን ይሄን ያህል ማለት ነው። አንቺ አድርገሽ ማታቂውን አክት እያሳየሽ እስካሁን ድረስ እልክ ስትያያዙ እንደነበረ ያው ያየነው ነገር ነው። በሁለታችሁ ማለት እኮ ፍቅር አለ። ፍቅር የለም ማለት ሳይሆን በቃ በዛ ብዙ ሰው በቃ ለምን እንዲያደርጋል በማለት የሚወዳችሁ ተከፋ እንጂ የእናንተን ፍቅር ብዙም የሚጠላ የለም። እዛ ቤትና እዛሉ ቤት ካልሆነ በስተቀር ማለት ነው። እናንተ ነግራቸዋለሁ። ይሄ ግመሌ ምን እንዳለ እናንተ የመዳም ቅመሞች እንድትጨነቁ እንድታስቡ አልፈልግም። ስለዚህ ጥሩ ጥሩ ነገር ደስ ደስ ያለ ነገር መልቀቅ ነው የምፈልገው። ይሄ ግመል ማለት ነው። ማንን ለመንካት ነው? ወረኛ አልቀረብህም። 5,000 እንኳን የማይታይ ይዘት ማለት ነው። ታቅራራለህ እንዴ ደግሞ እኔ አላወራም ስላንተ ማለት ነው። ስምን ጠርቼ መቼም አላፈምስም። ዱቄት እኮ የዋናት ማርያምን እሱን ለማስቀናት ነው ይሄን ሁሉ ነገር ያደረኩት። ይታያል እኮ ለማስቀናት እንደሆነ እኮ ይታያል። በቪዲዮ ማለት እኮ ሰው አልተረዳሽም እንጂ ሰው ያየውን ነገር ማውራት አይፈልግም እንጂ በምታደርጊው አክት ይናገራሉ እንጂ እሱን ለማስቀናት እንደሆነ በቪዲዮም እኮ የተናገርሽ ነው። እኔ አንተን ለማናደር ብዬ ነው። እሱም እንደዛው ግን እልኩ ስለገባችሁ ነው እዚህ ደረጃ ውስጥ የደረሳችሁ። እኔስ ግን በቃ እኔ ደስ ያለኝ ነገር ከምንም በላይ አንቺ መረዳትሽ፣ ጠላትሽን ወዳጅሽን በጣም ያየሽበት ወቅት ነው ብዬ አስባለሁ። ምክንያቱም ከዚህም በፊት ብዙ ነገር ስላሳለፍሽ እዚህም በቃ ብዙ እኔ እንደዚህ ማውራት አልፈለግም፣ ግን ሴት ልጅ ሆኖ ማለት ነው አንዳንድ ልጆች እኔ አስተያየት የሚሰጡትን ሳይሆን አንዳንድ አሉ እና አዛሎች ማለት ነው በተደሰቱበት ማግስት አሁን ምን ልትሉ ነው? ግን አሁን ምን ልትሉ ነው? እንዴት እንደተደሰቱ ሰው ሲጣላ ሰው ይደሰታል? ምን ለማየት ነው ግን እንደዚህ የምትሆኑት ማለት ነው? እና ናትዬ አምልጥ መድኃኒዓለም ያስመልጥሽ። እዛ ተረገማችሁ። ሄልዬን የቆንጆ መቼም ከሚዲያ እንድንጠፊ እኛ እህቶችሽ አንፈልግም። ለምን አባቱ ብለሽ ነው የምጠፊ? ለማን ደስታ ብለሽ ነው የምጠፊ? ስሪ እነሱ አንቺ ስሪ፣ እነሱ ይንጫጩ። ምን አስጨነቀሽ? ምን ገና ሰው እኮ ማለት ነው። ሰው አታውቂም እንዴ? ጥሩ ነገር ስትሰሪ ጥሩ ሰራሽ፣ መጥፎ ነገር በነጋት ስትሰሪ ያ መልካምነትሽን ረስተው ማለት ነው ለመርገጥ ነው የሚሞክረው። ስለዚህ ማለት ነው አንዳንድ 2 3 4 የማይቆጠሩ እነዚህ ኮመንት ላይ ስለ አንቺ ማንነት አውቆ ለማያወሩ ቦታ መስጠት የለብሽም። በእውነት የምሬን ነው የምላችሁ። እና መቼ መጥፋት የለብሽ። ለምን በቀን 2 3 ቪዲዮ አትለቂም? አንቺነትሽን በደንብ አድርገሽ አንቺ ታውቂያለሽ። ስራ ነው ስሪ፣ አለቀ። ሰው እንደፈለገ አለ። እናንተ ብቻ ተማመኑ። እናንተ ብቻ ከልባችሁ ተዋደዱ፣ እንደፈለጋችሁ ሁኑ። እስቲ አብረሽና ሩታን ግን አንድ ላይ ናቸው አብረው ያሉት፣ ግን እንደሌሉ ነው ልጅ ወልዶ ክብራቸውን እንደዚህ እያሳጡ ያሉት። እነሱ እንኳን እንደዚህ እንትን አላሉም። ስለዚህ አንቺ ምን የሰራሽው ነገር አለ? ምን ከማን የተለየ ነገር አደረግሽ? አለቀ በቃ። ስራ ነው የሰራሽው፣ ስራ ነው አለቀ። ስሪ፣ ምንም ሆነሽ ነይ በቃ። ለምን አልፈልግም እያልሽ እየቀያየር 10 ወንድ እያመጣሽ አሰሪም፣ አለቀ በቃ። ስለ ራስሽ የምታውቂ አንቺ ነሽ። ገና ሰው ተናገረኝ አልተናገረኝ፣ በእርግጥ ሰው ያየውን ነገር ነው የሚያወራው አይደለ? ደግሞ እንደዚህ ዩቲዩብ ሲሰራ ደግሞ የሚያውቅ ያውቃል በቃ። ስለዚህ ማለት ነው ከምንም በላይ ናቲ ከተረዳሽ እነዚህ አንዳንድ ተመልካች ይረዳኛል እንዳታስቢ። እንደነገርኩሽ ነው። ጥሩ ነገር ስትሰሪ ውይ ብለን እንከባለን። ደግሞ በነጋታ መጥፎ ነገር ስትሰሪ ማለት ነው
ያን ያደረግሻቸውን መልካም ነገር ረስተን ለመርገጥ ነው እኛ የምንነሳው። ስለዚህ ማለት ነው መቼም ከሚዲያ መጥፋት የለብሽም። በእርግጥ ለሰው አይን ጥሩ አይደለም እንደዚህ ፍቅር ሲበዛም እንደዚህ ምን እኔ እሱን ነገር አልስማማም። ማርያምን ዋናው የእናንተ መዋደድ ነው፣ የሰው አይን መብዛቱ አይደለም። ዋና ልባችሁ ውስጥ ፍቅር ካለ የሰው አይን ገባ አልገባ እናንተ መጠንቀቅ አለባችሁ። የሰው ወሬ አለመስማት፣ በማየውን ነገር አለመጋጨት እንጂ ከዛ የዘለለ የሰው አይን ምንም እኔ እንጃ። ብቻ እናንተ ፍቅር በማላችሁ ይኑር። እሱ ካለ ሰው አላለ ምንም የሚሰብርሽ ነገር የለም። ስለ ራስሽ ደግሞ በደንብ አድርገሽ ጥንቅሽ ታውቂያለሽ። እኛ የምንወድሽ ከ200 ኬ ልትገቢው አይደለ? ከዛ ውስጥ ወይ 50 ምናምን ነው ኔጌቲቭ የሚያስበው። እኛ እህቶችሽ ማለት ነው። እኛ በቃ አንቺን እናምንሻለን፣ እንወድሻለን። ክብር በቃ ስለ አንቺ ማለት ነው የምንመሰክር ብዙ እህቶችሽ አሉ፣ ብዙ እህቶችሽ ማለት ነው። ስለዚህ ማለት ነው ምንም ለመሰበር እሰበራለሁ፣ ሰው እንደዚህ ይለኛል፣ ሰው እንደዚህ ይናገረኛል ብለሽ መሰበር የለብሽም። ከሚዲያ መጥፋት የለብሽም። ለማን አባቱ ብለሽ ነው የምትደሰች? አንዳንድ አሮጊት ባወሩት ማለት ነው። ለምን እንደምትደሰች የምትጠፊ ኮመንታተሮች ያዩትን ነገር ነው እነሱ ላይ አልፈርድም ይጻፉ። ነገ ደግሞ ጥሩ ነገር ስትመጪ ደግሞ ጥሩ ነገር ይኮምታሉ። ለዚህ መጨነቅ የለብሽም የኔ እርግብ። እኛ በጣም ነው የምንወድሽ፣ እንድጠፊ አንፈልግም። ከዚህ በኋላ ያለውን ነገር አስተካክላችሁ በፍቅር ነው። ፕራንክም ወደ ድሮ እኮ ፕራንክ ነው እናንተ የምትሰሩት፣ ይሄን ያን መጨቃጨቅ አይደለም። በእርግጥ ፍቅር ነው እንደዚህ ያደረጋችሁ ያላችሁ። እልክም ትያያዣለሽ አንቺ። ይሄንን ነገር ደግሞ ወደ እግዚአብሔር ሄዳችሁ አንቺም ከእንደዚህ እልክ ከሚያይዝሽ ነገር በጸሎት ማሸነፍ፣ እሱም እንደዛ ሁለታችሁም ፍቅር ስላለን እንደዚህ እልክ የምትያዙ ታውቂያለሽ። እሱ በጣም እንደሚወድሽ እና ያለን እኮ በቪዲዮ ግን እልክ በማላችሁ ስላለ ነው። ይሄንን ነገር ደግሞ ጠላት አይቶ ማለት ነው በጣም የተደሰቱ ነው ያሉ፣ በጣም እያራገፉ ነው። እናንተ ደግሞ አሸንፋችሁ መገኘት ነው ያለባችሁ። እሺ የኔ እርግብ እና የኔ ውድ አታስቢ እንግዲህ በጥሩ ነገር ነውልን። ያንን መጥፎ ነገር ያወሩትን ደግሞ በመልካም ነገር ደግሞ ታያለሽ። ስለዚህ ማለት ነው እናንተ መልካም ነገር ስሩ፣ በፍቅር ኑ። እሱም ሜጃው እየደረሰ ነው። ደስም በሚል ነገር አሳዩን። ከዛ በኋላ ደግሞ እግዚአብሔር የሚያውቀውን ያደርጋል። ስለዚህ ምንም መጨነቅ አይጠበቅብሽም፣ ማዘን አይጠበቅብሽም፣ መሰበር አይጠበቅብሽም። እሺ የኔ እርግብ ማለት ነው የምለው ነገር የለም። እስቲ አንዳንድ እንትን ያ ሄሉ በመጀመሪያ ከል ውስጥ ውጪ፣ ሁለተኛ ተመልካች ለአንቺም ለናቲም ሳያወግኑ ትክክለኛ ሀሳብ እንዲሰጡሽ በመጥፎ አትውሰጂ። ከስህተት እንድታረሚ ብቻ ነው። በተረፈ ሄሉ ስታጠፊ ደግ ገፊበት የሚሉሽ አንቺን ገደል ሲከቱ ነው እንጂ የአንቺ መልካም አስበው አይደለም። እናቴ ልጇን ስታጠፋ ታርማለች እንጂ እና እንደዚህ አታርግ። እኔ ራሱ 2 ቪዲዮ አልሰራውም፣ ምክንያቱም አስተያየት መስጠት ስለማልፈልግ። ምክንያቱም አስተያየት ልስጥ አካልኩኝ አንቺ እንደዚህ ነሽ ልልሽ ይችላሉ። ገና ትከፍያለሽ ብዬ ራሱ ቪዲዮ መስራት ራሱ ተውኩኝ። የምሬን ነው የምላቸው። እና ይሄን ያህል ደግሞ እኛም እንወድሻለን ማርያምን። ስለዚህ ማለት ነው ብዙ ሰው አስተያየት ለሰጠው ነገር ያው ለምታሳዩት ነገር ነው። ስለዚህ እንደዛ ነው። ኮመንትም አንብቢ ትረጃለሽ የእነሱንም ሀሳብ። 100% ሄሉ ጥፋት ነው፣ አለመረጋጋት ነው። በቃ እንግዲህ አለመረጋጋቷን እንግዲህ ታውቃላችሁ። ትላንትና ይቅርታ ለማለት ሞክሮ ነበር። ነገር ግን መጀመሪያ ስህተቷን ወንድ ይዛን ለማስቀናት ብዬ እያለች በበለጠ በቃ ያው እኮ እልክ ነው በቃ እልክ እሱም እልክ ውስጥ ገባ፣ እሷም እንደዛው እና በሁለቱም መሀል ፍቅር አለ። ፈጣሪ ይጨመርበት። ለወደፊትም በዚህ ሁኔታ ከሰው ጋር መኖር ያስቸግራል። ተለወጪ ነው የምልሽ። ወረኞች ትለወጣለች። ስለ ራሷ በደንብ አድርጋ ታውቃለች። እግዚአብሔር እኛ በጸሎት እናስባት። የኔ ቆንጆ ተረጋጊ። ማልቀስ ሳይሆን እልክ መተው ጥሩ ነው። ካለ ደግነትሽ በጣም ከአቅም በላይ እንደምትወጂው እናውቃለን። ከአቅም በላይ ኦቨር ስለሆነ እኮ እንደዚህ የምትሆኝ እናውቃለን። ግን የማይሆን የ10 ዓመት የሚሰሩ ህጻናት እልክ ነው የምትገባቡት። ለመተው ሞክሪ። የኔ ውድ እና ደስ የሚል ኮመንት አለ። የምር አንብቤ በዛ ትጥራኛለሽ። እና ሄልዬ የኔ ቆንጆ እኛ በጣም እንወድሻለን፣ በጣም እናከብራቸዋለን። የሁለታችሁን አንድነት ነው የምንፈልገው፣ የሁለታችሁን ጥምረት ነው የምንፈልገው። እና ደስ በሚል ነገር ኑልን። ስለዚህ ሰው ለሚናገርሽ ነገር ምንም ነገር አስተያየት መስጠት የለብሽም። በቃ የሆነ ነገር ኔጌቲቭ ነገር ስታይ ደግሞ በመልካም ነገር ለመለወጥ ሞክሪ። በተረፈ እንወዳችኋለን። እንግዲህ እንጠብቃለን በጥሩ ነገር ባይ